ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 6 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን እርሶቹን አስቀድመን እናስደምጣችኋለን። የብልጽግናው ሰራዊት እርስ በርሱ መገዳደሉ ተሰምቷል። በአማራ ክልል ጦርነት ውስጥ ዘርፈ ብዙ ቀውስ እያደረሰ ያለው ሰራዊቱ በየትና በምን ምክንያት ተገዳደለ፣ እንዲሁም በወለጋ አካባቢ የተፈጸመ ያለውን ጥቃትና እልቂት በዝርዝር ይዘነዋል። በሌላ በኩል አደገኛው የኮሪደሩ ቀውስና ጋንግሪኑ ጽምዶ በሚል ርዕስ በሱዳን ኮሪደር በኩል እየተካሄደ ያለውን የፖለቲካና የጸጥታ እንቅስቃሴ እንዲሁም ጽምዶ በሚባለው ጥምረት ዙሪያ የተገኙ መረጃዎችን ከተለያዩ አቅጣጫዎች እንመለከታለን። ከግዳጅ አፈሳ ከግድያና ከስልቀጣ ለመዳን ፋኖ ጥሪ አቅርቧል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ባወጣው መግለጫ ያስተላለፈውን ጥሪ በአማራ ክልል እየተካሄደ ስላለው ትግል የሰጠውን መግለጫና በህዝቡ ላይ የደረሰ ነው ያለውን ጫና በተመለከተ ሙሉ መልእክቱን ይዘነዋል። አነጋጋሪው የአሜሪካ ፈረስት ስምምነትና የቫይረስ ምርምር ማዕከል በኢትዮጵያና በአሜሪካ መካከል በጤና ዘርፍ የተደረገውን ስምምነት፣ በስምምነቱ ዙሪያ የተነሱትን ጥያቄዎችና የዲፕሎማቲክ ምንጮች የሰጡትን መረጃ እናቀርብላችኋለን። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አዲስ አበባ ቀጣይ የቤት ዋጋ የሚጨምርበት አካባቢ የት እንደሆነ ያውቃሉ? ብስራተ ገብርኤል፣ ሳር ቤት፣ ሜክሲኮ፣ ተክለ ሃይማኖት ወይስ መገናኛ? እነዚህ ዋጋቸው ከፍተኛ በሆኑ የከተማችን ቦታዎች ላይ ተመጣጣኝ ዋጋ ያላቸውን ቤቶች ከ3 ሚሊዮን ብር ጀምሮ እስከ 6.5 ሚሊዮን ብር ድረስ ከፍተኛና እውነተኛ ቅናሽ የተደረገባቸው እነዚህ ቤቶች ባለ 1 መኝታ ከ60 ካሬ እስከ 98 ካሬ፣ ባለ 2 መኝታ ከ85 ካሬ እስከ 137 ካሬ፣ ባለ 3 መኝታ ከ120 ካሬ እስከ 200 ካሬ ድረስ ይገኛሉ። እነዚህ ቤቶች ከ100% ክፍያ እስከ 30% ቅናሽ የሚያገኙባቸው ሲሆን አሊያም ቀስ ብለው መክፈል ከፈለጉ እስከ 3 ዓመት ድረስ ከወለድ ነፃ በሆነ አከፋፈል ቅድመ ክፍያ ከ15% ጀምሮ ከፍለው ቀሪውን በረጅም ጊዜ አከፋፈል ቀስ ብለው መክፈል ይችላሉ። ሁሉም ሳይቶቻችን ላይ ለመኖር አስፈላጊ የሆኑ መሰረታዊ ነገሮች እንደ ከርሰ ምድር ውሃ፣ ዘመናዊ የሰውና የዕቃ ሊፍቶች፣ ጂም፣ ስፓና የልጆች ማቆያና ኢቨንት ስፔስ ከበቂ መኪና ማቆሚያ ጋር የተሟላላቸው ናቸው። ከሀገር ውጭ ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ደግሞ እዛው ባላችሁበት ሀገር የሽያጭ ውላችሁን በዲኤችኤል አማካኝነት ልከንላችሁ እንዲሁም ካላችሁበት ሀገር ናችሁ ክፍያ የምትፈጽሙበት ሁኔታ አመቻችተናል። ለበለጠ መረጃ ከታች በተቀመጠው ስልክ ቁጥር ይደውሉልን። ሰራዊቱ እርስ በርሱ ተገዳደለ። በአማራ ህዝብ ላይ ለዘር ማጥፋት ጦርነት ስምሪት ይዞ የገባው የብልጽግናው ሰራዊት እርስ በርሱ ሲገዳደል፣ የአማራ ክልሉ ጦርነት ደግሞ ዓለም የዘነጋው እልቂት ሆኗል ተባለ። ስርዓቱ በወለጋ ጠቅላይ ግዛት የሚፈጽመውን የተደራጀ እልቂትም አጠናክሮ መቀጠሉ ተገልጿል። በአማራ ክልል ሰሜን ወሎ ዞን ራያ አካባቢ የተሰማራውን የብልጽግናው ሰራዊት እርስ በርሱ በከፈተው ተኩስ 3 አባላቱ መገደላቸው ታውቋል። የኦህዴድ ሰራዊት አባላት የተገዳደሉት በራያ ቆቦ ቀጠና ሆርማት አካባቢ በተፈጠረ የእርስ በርሱ ውጊያ መሆኑን የገለጹት ምንጮች በእርስ በርስ ተኩሱ 3 ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሚሆኑት መቁሰላቸው ተነግሯል። በብልጽግናው ስርዓት ለዘር ማጥፋት ዓላማ ወደ ቀጠናው የገባው ነፍሰ በላ ሰራዊት እርስ በርሱ ለመገዳደል ምክንያት የሆነው በሰራዊቱ አዛዦችና በወታደሮቹ መካከል አለመግባባት ስለተፈጠረ መሆኑን ምንጮች ገልጸዋል። ይህን ተከትሎም በካምፕ ውስጥ ከባድ ውጥረት መፈጠሩን ጨምረው ገልጸዋል። በርካታ ወታደሮችም ከጠርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በሌላ ዜና የብልጽግናው ስርዓት በአማራ ህዝብ ላይ የከፈተ የዘር ማጥፋት ጦርነት በቂ ትኩረት እንዳልተሰጠው የዓለም አቀፍ መገናኛ ብዙሃን ገለጹ። ጦርነቱንም በዓለም ላይ ካሉ የተረሱና ድምፅ ያልተሰጣቸው ከባድ ጦርነቶች አንዱ ሆኗል ሲሉ ገልጸውታል። የፋኖን መንግስት ፋኖስ ኪንግደም በሚል ርዕስ በቀረበው በዚህ ሰፊ ዘገባ የአማራ ህዝባዊ አርበኞች ካለታማዎቹና ስልታዊ ጠቀሜታ ካላቸው የላስታ ሰሜን ወሎና ጎንደር ተራሮች ተነስተው ሰፋፊ የገጠር ቀጠናዎችን በቁጥጥራቸው ስር መዋላቸው ተመልክቷል። በዘገባው መሰረት የፋኖ አርበኞች አገዛዙ በህዝቡ ላይ እያደረሰ ያለውን ሁለንተናዊ በደል፣ ጭፍጨፋና የኢኮኖሚ ማዕቀብ ለመመከት ወደ ትግሉ መግባታቸው ተገልጿል። ቀደም ሲል በሰሜኑ ጦርነት ወቅት ካገዛዙ ጎን የቆሙ ቢሆንም በ2015 ዓ.ም የተደረገው የፕሪቶሪያ ስምምነት የአማራን ህዝብ ህልውናዊ ጥያቄዎችና ታሪካዊ መሬቶች ወደ ጎን ማለቱ እንዲሁም አገዛዙ የክልሉን ልዩ ኃይል ለማፍረስ የሄደበት መንገድ ለአሁኑ አገር አቀፍ ቁጣና ለትግሉ መስፋፋት ዋና ምክንያት መሆኑ ተጠቅሷል። አገዛዙ የፋኖን ህዝባዊ መሰረት ለመስበር ሲል በንጹሃን ዜጎች ላይ ድሮንን ጨምሮ ከባድ የጦር መሳሪያዎችን እንደሚጠቀም በግፈኛ
በእስራትና በሰብአዊ መብት ጥሰቶች ላይ መሰማራቱን የጠቀሰው ዘገባው ይህም ድርጊት ይበልጥ ወጣቶችን፣ ተማሪዎችንና አባወራዎችን ወደ ፋኖ ካምፖች እንዲቀላቀሉ ማድረጉን ያመላክታል። በተጨማሪም የተለያዩ የፋኖ አደረጃጀቶች ትግሉን በተቀናጀ መንገድ ለመምራት ያደረጉት ጥረት የትግሉን አቅም ማሳደጋቸው ተገልጿል። በሌላ በኩል በአካባቢው ከ2.3 ሚሊዮን በላይ ህዝብ የአስቸኳይ ጊዜ ሰብአዊ እርዳታ የሚፈልግ ቢሆንም አገዛዙ የጋዜጠኞችን እንቅስቃሴ በመገደቡና የእርዳታ ድርጅቶችን መንገድ በመዝጋቱ ሳቢያ ማህበራዊና ኢኮኖሚያዊ ቀውሱ የከፋ መሆኑ ተመላክቷል። ይህ በፎቶግራፈር ሮቢን ቱቴንገስ የተሰነደውና የፋኖ አርበኞችን የትግል ህይወት የሚያሳየው የፋኖ መንግስት የተሰኘው ምስላዊ ዘገባ የፊታችን ነሐሴ 21 ቀን ጀምሮ በፈረንሳይ በሚካሄደው 38ኛው ዓለም አቀፍ የፎቶ ጆርናሊዝም ፌስቲቫል የሚቀርብ ይሆናል። በእንዲህ እንዳለ የብልጽግናው ስርዓት በምስራቅ ወለጋ ዞን የአማራ ተወላጆች ላይ ይፋዊ ህዝባዊ እልቂት አውጆ እያስፈጸመ መሆኑ ታውቋል። ስርዓቱ የመከላከያ ሰራዊትን፣ የኦሮሚያ ክልል ልዩ ኃይልን፣ የገዳ ኮማንዶን፣ አድማ ብተናን፣ የኦነግ ሸኔ ታጣቂ ቡድንን እና የክልሉን ሚሊሻዎች በማሰማራት ከነሐሴ 4 ቀን 2018 ዓ.ም ማለዳ ጀምሮ እስከ ዛሬ ድረስ በከፈተው ስርዓት መር ግድያ ነፍሰ ጡር እናቶችን፣ የህክምና ባለሙያዎችን ጨምሮ ከ30 በላይ ንጹሃን ወገኖች መገደላቸውን ምንጮች ገልጸዋል። የኦነግ ሸኔና የአቶ ሽመልስ የጸጥታ መዋቅር ጥምረት ፈጥረው በሚፈጽሙት ማንነት ተኮር እልቂት የቄሮ ቡድን አባላት ቤት ለቤት እየዞሩ ጥቃት እያደረሱ መሆኑ ታውቋል። የንጹሃን መኖሪያ ቤትም የፋኖ ቤተሰብ ቤት ነው ተብሎ በእሳት እንዲቃጠል መደረጉን ተበዳዮች ለጣና ቴሌቪዥን ገልጸዋል። አደገኛው የኮሪደሩ ቀውስና ጋንግሪኑ ጽምዶ በኦህዴድ ብልጽግናው መንግስት የዘር ማጥፋት ጦርነት የተከፈተበት የአማራ ህዝብ ከዚህ በተጓዳኝ ደግሞ ለዘር አጥፊው ስርዓት ስልታዊ ድጋፍ ለማድረግ በሚመስል መልኩ በሱዳን ኮሪደር በኩል አደገኛ የቀውስ ዝግጅት እየተካሄደ ነው። ይህን አደገኛ ቀውስ በማስተባበር ደግሞ የጸረ ኢትዮጵያና የአማራ ህዝብ ጠላት የሆኑ ቡድኖች የሰባሰቡበት ጽምዶ የሚባለው ጥምረት ቀዳሚው ሚና እየተወጣ መሆኑን ለጣና ቴሌቪዥን የደረሰው የደህንነት መረጃ አረጋግጧል። አቶ ስብሐት ነጋ ሳይቀሩ ህወሓት አህያ የሆነበት ነው ብለው የገለጹት ጽምዶ በአማራ ክልል የተለያዩ አዋኪ ታጣቂዎችን በማደራጀት ላይ ይገኛል። በተለይም የሱዳንን ኮሪደር ኢላማ ያደረገ የታጣቂ ኃይል ስምሪት የሰጠው መሆኑን የሚገልጹት ምንጮቻችን በተለይም የመተማ ቋራና ቤኒሻንጉል ጉሙዝ ቀጠና የዚህ አደገኛ ኃይል መንቀሳቀሻ ተብሎ የተለየ መሆኑ ታውቋል። የሱዳንን ጦርነት ተጠቅሞ ከብሉ ናይል እስከ አልፋሽጋ ድረስ የተዘረጋውን ቀጠና ህወሓትና የጽምዶ አባል ኃይሎች የሚንቀሳቀሱበት ተብሎ የተመረጠ ቀጠና ነው። በዚህ ቀጠና የሚንቀሳቀሰው ጸረ አማራ ኃይል ደግሞ ቀዳሚ የጥቃት ኢላማ ያደረገው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሰራዊትና የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሆኗል። ይህ አዋኪ ቡድን የጎንደር ጠቅላይ ግዛት በላይ ዕዝ ሰራዊትን በተናጠል ከመምታት እስከ ቀውስ ማድረስ የሚደርስ እቅድ ይዞ እየተንቀሳቀሰ መሆኑን ከወጣው የድምፅ ቅጅ መረዳት ተችሏል። ዋና የሎጂስቲክ አቅርቦትን ካለማጣና አበርገሌ ወደ ጎንደር በለሳ እንዲሁም ጋይንት ቀጠናዎች በማስገባት የጎንደር ጠቅላይ ግዛትን የማተራመስ ፕሮጀክት የሚፈጸመው በዋናነት በአማራ ፋኖ ብሔራዊ ንቅናቄ የተወሰኑ የፖሊት ቢሮ አመራሮች አማካኝነት ነው። ይህን ደግሞ የዚህ አደገኛ ቡድን ሚስጥራዊ ውይይቶች የድምፅ ቅጅ አጋልጧል። ከዚህ ቡድን የድምፅ ቅጅ መረዳት እንደተቻለው የሱዳን ኮሪደርን ጨምሮ መላውን የጎንደርን ቀጠና ለማወክ በጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ መሪዎችና በሰራዊቱ ላይ የስም ማጥፋት ዘመቻ በመክፈት ሰራዊቱን የመከፋፈል ስራ ቀዳሚው ተግባር ነው። ከዚህ በተጨማሪም የእርስ በርስ ውጊያ በመክፈት ጦሩን መምታት፣ ንጹሐንን ማገትና ዝርፊያ በመፈጸም የቀጠናውን ህዝብ ማህበራዊ እረፍት መንሳት ለዚህ ቡድን የተሰጠው የግዳጅ ስምሪት ሆኗል። ይህን ቀውስ በዋናነት የጽምዶ መሪዎች የሚያስተባብሩ ሲሆን ከአገው ሸንጎና ቅማንት አማጺ በተጨማሪም የጉዝ አማጺና በዋግምራ የሚንቀሳቀሰው ቡድንም ወደ ቀጠናው ገብተው ትርምስ እንዲያደርሱ የተመረጡ ኃይሎች ሆነዋል። በተለይ የጉምዝ አማጺ ቡድን ትናንት በመተከል ዞን ግልገል በለስ ከተማ አውቶቡስ መናኸሪያ በመግባት የመተከል አማራ ማንነት አስመላሽ ኮሚቴ አባላትን ጨምሮ ከ15 በላይ የአማራ ተወላጆችን ገድሎ ወደ ጫካ ተመልሶ መግባቱ ይታወሳል። ይህን እኩይ ዓላማና የጥፋት እቅድ በቅርበት የሚከታተሉት የጣና ቴሌቪዥን ወታደራዊ ተንታኝ ይህ ኃይል በቸልታ የሚታይ መሆን የለበትም፣ የዚህ ቡድን መሪዎችና አስተባባሪዎች ካልተቆረጡ የፕሮጀክቱ ዓላማ አገር እስከ ማፍረስ የሚደርስ ነው። ይህን ክፉ እቅድ የሚያስተባብሩ የህዝብ ጋንግሪኖች ስለሆኑ ሁሉም ወገን በጋራ ሊታገላቸው ይገባል ብለዋል። ጣና ቴሌቪዥን ከ2 ሳምንት በፊት በልዩ የሪፖርታጅ ዘገባው በዚሁ አደገኛ ኃይል ዙሪያ ልዩ መረጃ ማጋራቱ አይዘነጋም። በወቅቱም ከቋራ እስከ መተማና መተከል የተዘረጋ አደገኛ ኃይል መኖሩን በመግለጽ የጥንቃቄ መረጃ ነበር ያጋራ ነው። ሆኖም ይህ አደገኛ ቡድን አቅሙን በማደራጀትና የጥፋት ተልእኮውን ለመፈጸም በከፍተኛ ፍጥነት እየተጓዘ መሆኑን መረዳት ተችሏል። የጣና ቴሌቪዥን ወታደራዊ ተንታኝ የአማራ ህዝብ ጋንግሪን ብለው የጠሩት ጽምዶ ህወሓትን ጨምሮ በስሩ ያቀፋቸው
ያላቸው 9 ጸረ አማራ ኃይሎች ዋና የጥቃት ኢላማቸው የሱዳን ኮሪደርን በማድረግ የተንቀሳቀሱና አገር አጥፊ ኃይላቸውንም እያደራጁ መሆኑን ለማወቅ ተችሏል። በተለይም የጽምዶ መሪዎች የተባሉ የአፋብን ፖሊስ ቢሮ አመራሮች ከዚህ በፊትም በነበራቸው የጥፋት ሪከርድ ተለይተው የሚታወቁ ናቸው። ከሰኔ 15 ቀን የ2011 ዓ.ም ቀውስ ጀምሮ በህልውና ትግሉም ቢሆን ቅዱስ ቀውስ፣ በአንድ ቤት አንድ አባወራ፣ ዘመቻ አንድነትና የመሳሰሉትን የጥፋት ተግባራትን በመምራት የሚታወቁ ናቸው። ከግዳጅ አፈሳ ከግድያና ከስልቀጣ ለመዳን ፋኖ ጥሪ አቀረበ። የብልጽግናው ስርዓት በኢትዮጵያ ህዝብ ላይ የሚፈጽመውን ሁሉን አቀፍ ግፍ መከራና ሰቆቃ ለማስቆም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ጥሪ አቀረበ። ገዳይ ቤት ድረስ ገብቶ እስኪገድልህ አትጠብቅ ሲል ጥሪውን ያስተላለፈው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ዛሬ አመሻሹን ባወጣው መግለጫው የአማራ ህዝብ የተደቀነበትን የህልውና አደጋ ለመመከትና ተፈጥሯዊ ወይም ሰብአዊ መብቱን ለማስከበር የሚያደርገው ፍትሐዊ ትግል በከፍተኛ ህዝባዊ ፊነት ወደፊት እየገሰገሰ ይገኛል። ነገር ግን የስርዓቱ አስፈጻሚዎች ትግሉን ማቆም ሲሳናቸው በንጹሃን ወላጆችና ወጣቶች ላይ የሚያደርሱትን የግፍ እርምጃና የሽብር ተግባር አጠናክረው ቀጥለውበታል ሲል አስታውቋል። እዙ መግለጫውን ሲቀጥልም ነሐሴ 4 ቀን 2018 ዓ.ም በጉራጌ ዞን አበሽጌ ወረዳ መግለጫውን ሲቀጥልም ነሐሴ 4 ቀን 2018 ዓ.ም በጉራጌ ዞን አበሽጌ ወረዳ ከተሳፈሩበት የህዝብ ማጓጓዣ መኪና ላይ ፋኖ ናችሁ በሚል መላምትና ውንጀላ ተገደው እንዲወርዱ ከተደረጉ በኋላ በማንነታቸው ብቻ በአሰቃቂ ሁኔታ የተረሸኑትን የ3 ንጹሃን አማራ ወጣቶች ማለትም ተመስገን ጌታቸው፣ ይታገሱ አስግደውና ግዛው ግርማ ግድያ እዛችን በጽኑ ያወግዛል። ፋኖነት የአማራ ህዝብ የታሪካዊ እሴቱ የጀግንነቱና የህልውናው መገለጫ እንጂ ንጹሃን ዜጎችን ያለ ህግ አሰራር የሚያስገድል ወንጀል ወይም ኮድ አይደለም። በህዝብ ማጓጓዣ ላይ የሚጓዙ ንጹሃን ዜጎችን በማንነታቸው ብቻ ተለይቶ መረሸን የስርዓቱን አረመኔነትና የሞራል ውድቀት ወይም መፍረስን የሚያሳይ ግልጽ የጦር ወንጀል ነው ብለዋል። የብልጽግናው ስርዓት እያካሄደ ያለውን የግዳጅ አፈሳ አስመልክቶ ለመላው ኢትዮጵያዊ ወጣት ጥሪ ያቀረበው ሸዋ ጠቅላይ ግዛት አሳምነው ዕዝ በአሁኑ ወቅት በሸዋ ጠቅላይ ግዛት ሁሉም ከተሞች ማለትም በአዲስ አበባ፣ በናዝሪት፣ በደብረ ዘይት፣ ደብረ ብርሃንን ጨምሮ በሁሉም አውራጃዎች ስር ባሉ ወረዳዎች ይህ አረመኔ ስርዓት ሰፊ ወታደራዊ የግዳጅ አፈሳ ጀምሯል። ወጣቶችን ከመንገድ ከስራ ቦታና ከስራ መስካቸው እያፈሰ የአማራን ህዝብ እየጨፈጨፈ ያለ ጸረ ህዝብና ጸረ አንድነት የሆነው አገዛዝ ከተሸናፊነት ለማያድነው ጉዞ ወጣቶችን ወደ ጦርነት ማግዶ በመክተት ላይ ይገኛል። ይህ ህገ ወጥ አፈሳ የስርዓቱን ውድቀት የሚያፋጥን እንጂ ህዝባዊ ትግሉን የሚያስቆም አይደለም። በመሆኑም በእነዚህ ከተሞች የምትገኙ የአማራ ወጣቶች ለገዢው ቡድን የመሳሪያ ማኖሪያ ከመሆን ይልቅ የህዝባችሁን ህልውና ለማስከበር በግንባር ቀደምትነት እየታገለ የሚገኘውን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝን እንድትቀላቀሉ ጥሪ እናስተላልፋለን ብለዋል። አዲስ አበባን በተመለከተ የአማራ ፋኖ ብሔራዊ ንቅናቄ እንደ ድርጅት አቋም ባይዝም ሸዋ ጠቅላይ ግዛት አሳምነው ዕዝ በዛሬው መግለጫው አዲስ አበባን በተመለከተ የኦህዴድን አካሄድ በጽኑ ኮንኗል። የአማራን ህዝብ ወደ ዋና ከተማ አዲስ አበባ አትገባም ሲል የቆየው የገዢው ቡድን ፖለቲካዊ መዋቅር ዛሬም በአዲስ አበባ ማጭበርበሪያ የከተማዋን ነዋሪዎችና ተወላጅ ከመንግስታዊና ኢኮኖሚያዊ መዋቅር በማግለል ላይ ይገኛል ሲል የገለጸው ዕዙ ከተማዋን ሙሉ በሙሉ ለመዋጥና የስነ ህዝብ ወይም ዲሞግራፊ ስብጥርን ለመቀየር የሚያደርገው የተቀናጀ ሴራ መብታቸውን የሚጠይቁና የሚሟገቱ ሰዎችን በማሰር በማሳደድና በማስፈራራት አደገኛ ደባውን እያከናወነ ይገኛል። ይህ የሀገርን ጥቅም ለመሸጥና ለመቀራመት የሚደረግ እቅድ የመላው ኢትዮጵያውያን ስጋት ነው ሲል ገልጾታል። በሶስት ጉዳዮች መግለጫውን ያወጣው አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ መፍትሄ ያለውን ጥሪ ሲያቀርብም ወጣቶች የግፍ ሰለባ ከመሆንና በግዳጅ አፈሳ ወደማታምኑበት እቅድ ከመነዳት ይልቅ ህልውናችሁንና የህዝባችሁን ክብር ለማስከበር የፋኖን ትግል ተቀላቀሉ። የአዲስ አበባ ነዋሪዎችና መላው ኢትዮጵያውያን ደግሞ በከተማችሁ እና በሀገራችሁ ላይ እየተፈጸመ ያለውን ፖለቲካዊና ኢኮኖሚያዊ ተጽዕኖ በጋራ እንድትታገሉ የፋኖን ህዝባዊ የህልውና ትግል በገንዘብ በሀሳብና በጽናት እንድትደግፉ ጥሪያችንን እናቀርባለን ብሏል። የኦህዴድ ብልጽግናው ስርዓት የጀመረውን የአስገዳጅ አፈሳን በተመለከተ ጣና ቴሌቪዥን በቀጣዮቹ ተከታታይ ዘገባዎችን ይዘን የምንመለስ ይሆናል። አነጋጋሪው የአሜሪካ ፈረስት ስምምነትና የቫይረስ ምርመራ። ከዓመት በፊት የብልጽግናው መንግስት ከአሜሪካ መንግስት ጋር የተፈራረመው የጤና ፖሊሲ ተጨማሪ ውዝግብና ሌላ ፈተና ይዞ መጥቷል። ከፍተኛ ተሰሚነት ያላቸው ዲፕሎማቲክ ምንጮቻችን ስምምነቱ ለኢትዮጵያ የያዛቸውን አደገኛ ነጥቦች አስመልክቶ ለጣና ቴሌቪዥን ተናግረዋል። አብዛኞቹ የአፍሪካ ሀገራት ውድቅ ያደረጉት የአሜሪካ ፈረስት ስምምነት በኢትዮጵያ ተፈጻሚ እንዲሆን የተለያዩ ምክንያቶች ቀርበዋል። የፖለቲካ ስብራት የገጠመው የብልጽግናው ስርዓት የአገሪቱን
ተቃዋሚ ፖሊሲዎች ለባዕዳን በማከራየት በሚያገኘው ገንዘብ የጦር መሳሪያ ግዥን ከአዘርባይጃን እስከ ኢራን ድረስ እየፈጸመ ሲሆን የዚህ አካል የሆነው የአሜሪካ ፈረሰ ስምምነትም በኢትዮጵያ የጤና ፖሊሲ ላይ ብቻ ሳይሆን በሕዝብ ዘላቂ ጤና ላይም አደጋን የደቀነ መሆኑ ተነግሯል። የአሜሪካ ጤናና መድኃኒት ምርመራ ተቋም የቫይረስ ምርምር ማካሄጃ ነጻ ቀጠና ይፈልጋል። ከቻይናው ዩዋን ላብስ ለረጅም ዓመታት ሲያገለግል የቆየ ሲሆን ኮሮና ቫይረስ የተሰራጨውም ከዚህ ማዕከል አፈትልኮ በወጣ ቫይረስ መሆኑ ይታወቃል። ሩሲያ ዘመናዊና አዳዲስ የጦር መሳሪያ ምርቷን ማለትም የጦር አውሮፕላኖችን ኤስ-300 እና ኤስ-400 አይነት ሚሳኤሎቿን እና የድሮን ቴክኖሎጂዎቿን በመሞከር ለዓለም ገበያ የምታስተዋውቀው ሶሪያ ላይ እንደሆነ ሁሉ አሜሪካም ከዩሃን የምርመራ ማዕከል በኋላ ተጨማሪ የቫይረስ ምርምር ማካሄጃና መሞከሪያ አገር ምርጫዋ ያደረገችው ኢትዮጵያን እንደሆነ ዲፕሎማቲክ ምንጮቻችን ገልጸዋል። ይህን አደገኛ ዕቅድ ጨምሮ የስርዓተ ጾታ ጉዳይና የአገሪቱን የጤና መረጃ ለአሜሪካ መንግስት አሳልፎ የሰጠው የብልጽግናው መንግስት በተለይም የቫይረስ ምርመራ ማካሄጃ ማዕከል እንድትሆን አገሪቱን አሳልፎ በመስጠትም የከፋ ክህደት ለመፈጸም መስማማቱ አደገኛነቱን ምንጮች ተናግረዋል። እንደ ጋና፣ ሴኔጋል፣ ዚምባብዌና አብዛኞቹ የአፍሪካ ሀገራት ይህንን አደገኛ ስምምነት ውድቅ ሲያደርጉ ብልጽግናው ግን ለምኖ መቀበሉ የስርዓቱን አገር የማፍረስና ቀጠናውን የማወክ ዓላማ አጋልጧል። በዚህ ጉዳይ ተጨማሪ አስተያየት የሰጡት ዲፕሎማቲክ ምንጮች ሲቀጥሉም ይህንን ስምምነት አደገኛ የሚያደርገው የሀገሪቱን ጤና ፖሊሲና አጠቃላይ ሙሉ መረጃውን የሚቆጣጠረው የአሜሪካ ደህንነት መስሪያ ቤት መሆኑ ነው ብለዋል። ይህን አደገኛ ስምምነት የፈረሙት አብዛኞቹ የካሪቢያን ሀገራት ሲሆኑ አገር ወዳድና በህዝብ የተመረጡ መንግስታት ግን ስምምነቱን ውድቅ ማድረጋቸውን በተከታታይ መዘገባችን አይዘነጋም። የጦርነት አዘቅት ውስጥ የገባው የብልጽግናው መንግስት ግን ይህንን አደገኛ ስምምነት ከመፈራረምን ባለፈ የሀገሪቱን ማክሮ ኢኮኖሚና ሞኔታሪ ፖሊሲን ለዓለም አቀፉ የገንዘብ ድርጅት አሳልፎ መስጠቱ ይታወቃል። የአገሪቱን መከላከያ የውስጥ ጉዳይም ቢሆን የተባበሩት አረብ ኤሚሬቶች እያዘዘችበት መሆኑ ወታደራዊ ምንጮች ገልጸዋል።